ወዳጃችን ትዝ ይሎት ከሆነ ከዚህ ቀደም የድንች ደብዳቤ የሚባል ስራ ፈጥሮ ሰዎች ያሻቸውን መልእክት በድንች ላይ እንዲያሰፍርላቸውና ለፈለጉት ሰው እንዲደርስላቸው እያደረገ ዳጎስ ያለ ገቢ ማግኘት የቻለው ወጣት አስተዋውቀንዎት ነበር። እነሆ አሁን ደግሞ የማይበላ ሙዝ እየሸጠ ረብጣ ገንዘብ ወደ ካዝናው ማስገባት የተያያዘውን ወጣት እናስተዋውቆት። ዳቮንቴ ዊልሰን ይባላል። ባናናስ ጎን ዋይልድ ወይም ወደ አማርኛችን በግርድፉ ስንመልሰው ሙዞች ቀውጢ ሆነው ጨሰዋል እንደማለት የሆነ አቻ ትርጉም ያለው የራሱ ድርጅት ቢጤ ከፍቶ በአመት ውስጥ እስከ 2 ሚሊዮን ብር ገደማ ወደ ኪሱ ለመክተት እየታተረ የሚገኝ ወጣት ነው። ታዲያ የዊልሰን ስራ ምን መሰሎት? ሙዞችን ማሳበድ ነው። ማሳበድ ስንሎት ማለትም ይሄን የሙዝ ሰራዊት ይሰበስብና አስቂኝ የሆኑ ስዕሎችን ላዩ ላይ እየሳለ ሙዝነቱን ሳይለቅ አሻንጉሊት እያስመሰለ ያስቀምጠዋል። ነገሩ ባጭሩ ሲገለጽ እንዴት መሰሎት? ወጣቱ ዊልሰን ለጥበብና ለፈጠራ የተሰጠ ሰው ነው። እናም በአንድ ሆስፒታል ውስጥ ተቀጥሮ ሳለ እንዲሁ እንደ ቀልድ ሙዞች ላይ የተለያዩ ስዕሎችን እየሳለ ሙዞችን አስቂኝ ገጽታ ያላብሳቸው ነበር። እናም እንግዲህ ይሄ ሙዝ ላይ ስዕል ስራው ነው ዛሬ ላይ በአመት $100,000 ገደማ ገቢ እንዲያገኝ ያስቻለው የሚሉት ኤቢሲ ኒውስ ድረገጽ ነው። መኖሪያውን ሀገረ ቴክሳስ ላይ ያደረገው ያበዱ ሙዞች ስራ ፈጣሪ ዊልሰን በቀድሞ መስሪያ ቤቱ ሙዞች ላይ አስቂኝ ስዕሎችን የሚሰራው ልጅ እየተባለ ይታወቅ የነበረ ሲሆን እንደውም አንዳንድ የስራ ባልደረቦቹ በስራው ይቀልዱበትም ነበር። ዛሬ ላይ ታዲያ እየሳቀ ወደ ባንክ ገንዘቡን ለማስቀመጥ የሚያመራው ዊልሰን እንጂ የስራ ባልደረቦቹ አልሆኑም። ወደ መኖሪያ ቤቱ ሙዞችን ሰባስቦ ከገባ በኋላ ሲሻው ጺም እየለጠፈባቸው ሲለው መነጽር እያስደረጋቸው ሙዞች ላይ የተለያዩ አስቂኝ ስዕሎችን በማርከር የሚስል ሲሆን አሁን ላይ በቀን እስከ 75 ሙዞችን በሙዝ ላይ የስዕል ጥበብ ህይወት ዘርቶባቸው ካበቃ በኋላ ነው ለዚሁ ስራው ብሎ ባናናስ ጎን ዋይልድ ብሎ ስያሜ በሰጠው ድረገጹ ላይ ለገበያ የሚያቀርባቸው። በስዕል ላጌጣ አንድ ሙዝ እስከ 200 ብር ገደማ ክፈሉኝ የሚለው ዊልሰን ትዕዛዞችን ከደንበኞቹ እየተቀበለ በፖስታ ቤት በኩል የሚቀመጡ እንጂ የሚበሉ አይደሉም የሚላቸውን በስዕል ያሸበረቁ ሙዞቹን ደንበኞቹ ባሉበት ያደርሳል። እኛ የራሳችንን ጥበብ ተጠቅመን ነው ሙዞችን ማሳመር የምንፈልገው ለሚሉ ደንበኞቹም ተጨማሪ 200 ብር ገደማ መክፈል ከቻላችሁ እኔ ምን ገዶኝ የሚለው ዊልሰን እንዲህ ለሚሉ ደንበኞቹም የፍላጎታቸውን ለማድረስና ያሻቸውን ጽሑፍ በፈለጉት መንገድ ሙዞች ላይ እንዲሰፍርላቸው የሚያደርጉበትን አማራጭም አስቀምጧል። ለሙዞች ስብዕናን ያላብሳቸዋል ሲል ስራውን አስመልክቶ የሚናገረው ዊልሰን የፈጠራ ነገር ሁሌም ውስጤ ነበር። ሰዎች በመሰራበት ጠረጴዛ በኩል ሲያልፉ ምን እየሰራ ነው ሙዝ ላይ ስዕል ብለው ጠይቀው እንደመቀለድ እየቃጣቸውም ነው ይሄዱ የነበረው ሲል ነው የሚደመጠው። ያበዱ ሙዞችን የመሸጥ ስራውን እንዲያው ለሞክረው ብሎ እንደገባበት የማይክደው ዊልሰን እንዲህ ስኬታማ ሆነበታለሁ ብሎ እንዳላሰበም ነው የሚናገረው። በቃ እንዲህ እንደቀላል የሆነች ነገር ይዘህ ተነስተ ለዓለም ስታስተዋውቅና ሰዎች ሲወዱት ሳይ በጣም ነው የተገረምኩት ሲልም ነው አስተያየቱን የሰጠው። ወዳጃችን የማይበላ ሙዝ ሽጦ በአመት 2 ሚሊዮን ብር ገደማ የማፈሱን ቢዝነስ እንዴት አዩት ታዲያ? ያዋጣኛል ብለው ካሰቡ እንግዲህ እርሶም ወይ በድንች ወይ በሙዝ ላይ እየተጠበቡ ሽያጮትን ያቀላጥፉ። ትልቁ ነገር ግን ትንሽ መስላ የምትታየን ነገር ምናልባት የስኬት ማማ ላይ መቀመጫችን ልትሆን ትችላለችና አካባቢያችንን በደንብ አጢነን ምን ብሰራ ጥሩ ደረጃ ላይ ደርሳለሁ የሚለውን ነገር በደንብ እንመልከት መልእክታችን ይሁን።